እኔ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ። ከሰሞኑ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ አነጋጋሪ ሆኖ የነበረውና አሁንም አነጋጋሪነቱ የቀጠለው ጉዳይ ሚኪ ማይኮ የተባለው ታዋቂ ዩቲዩበር ወደ ሚዲያ መጥቶ ህዝቡን ይቅርታ ከጠየቀ በኋላ ከዛም ደግሞ አባቱ ወደ ሚዲያ በመምጣት እንግዲህ ከልጃቸው ጋር የተፈጠረውን ነገር በግልጽ በመናገር እርቅ መፈጸም እንዳለበት ይቅርታውም ከኔ ነው መጀመሪያ ያለበት የሚልን ሀሳብ በማህበራዊ ሚዲያ ላይ ከገለጹ በኋላ ብዙዎች በዚህ ጉዳይ ላይ የተለያየ ሀሳብን ሲሰጡ ነበር። ብዙዎችም አባትና ልጅ መታረቅ አለባቸው፣ ሚኪ ህዝቡ ይቅርታም እንዲያደርግልህ ከፈለግ ቅድሚያ ከወላጆች ይቅርታ መጀመር አለብህ የሚል መልእክትን ሲያስተላልፉለት ነበረ። በትናንትናው ዕለት ግን ከ20 ሺህ ሰው በላይ በቀጥታ በተከታተለው የላይቭ ስርጭት ላይ ሚኪ ማይኮ ከወላጆቹ ጋር እንግዲህ እርቅ ፈጽሞ ብዙዎችን አስደስቷል። በዚህም የላይቭ ስርጭት ላይ የብዙዎችን ልብ የነካና በእንባ ጭምር የታጀበ ይቅርታ የተደረገ ሲሆን እናቱም ተንበርክካ ጭምር የኢትዮጵያን ህዝብ ይቅርታ አድርጉለት፣ ልጄ ወደ ቀድሞ ስራው መመለስ አለበት፣ እባካችሁ ለልጄ ይቅርታን አድርጉ የሚል መልእክትን በማስተላለፏ ብዙዎች በእውነት ልባቸው ተነክቶ ለሚኪ ማይኮ ይቅርታን እናደርግላለን፣ ሚኪ ወደ ቀድሞ ስራ አንተ ብቻ ተመለስ፣ ከጎንህ ነን የሚሉ ሀሳቦችን ሲያስተላልፉ ተመልክተናል። እስቲ በቀጥታ ስርጭቱ ላይ የተፈጠረውን እጅግ ልብ የሚነካ ክስተት የሚያሳይ ቪዲዮ ተመልክተን እንመለስ። እናንተም ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያለን ቪዲዮን ተከታትለን እንመለሳለን። እኔ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና ችግር አለ። ተፈትነሃል። ቤተሰብ ናፍቀሃል። ከኔ በላይ ባልናፍቅም እኔ ናፍቄያለሁ። ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋንች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ ይዛች ያሳለፋችኋት ህይወት ብቻ ማአት የምትወራለት ታሪክ አለ። ለእሷ ይሆንክላት አንተም እሷን እንዴት እንደምትልል። ለማንኛውም እኔ የምትሄደውን ሰው መለየት አለብን። የምትናገረውን አንደበት መቆጠብ። ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል። ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል። እኔ ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ላይ እንደተመለከታችሁት ነው ተወዳጁ ዩቲዩበር ሚኪ ማይኮ ከሰሞኑ ከአባቱ ጋር እንደዚሁም ከቤተሰቡ ጋር ገብቶበት በነበረው አንዳንድ አለመግባባት ምክንያት አባቱ ወደ ሚዲያ በመምጣት ሚኪ ማይኮ ቅድሚያ ይቅርታ መጠየቅ ያለብህ እኔን ነው፣ እኔ በጣም አዝኜባለሁ፣ በመሃላችን ያለው የአባትና የልጅ ፍቅር በጣም ቀዝቅዟል፣ ስለዚህ ቅድሚያ እኔን ይቅርታ ብለህ ወንድሞችን ይቅርታ ብለህ ወደ ቤትህ ተመለስ የሚል መልእክትን በማህበራዊ ሚዲያ ላይ ካስተላለፈ በኋላ ብዙዎች እንግዲህ ምናለ ቤተሰቦቹ ቢታረቁ፣ ምናለ ሚኪ ማይኮና አባቱ ታርቀው በፍቅር አብረው መኖር ቢችሉ የሚሉ ሀሳቦችን ሲሰጡ ነበረ። እንደምታስታውሱት ሚኪ ማይኮ በተናገረው አንድ ንግግር ምክንያት በብዙ ኢትዮጵያውያን ዘንድ እንግዲህ ቅሬታና ተቃውሞን ፈጥሮ ከዛም በኋላ በቅርቡ ይቅርታን ቢጠይቅም ይቅርታውን ለመቀበል አንዳንድ ሰዎች ፈቃደኛ ሳይሆኑ ቀርተው
እንዲሁም የተለያየ ሀሳብን ሲናገሩ ነበረ። ነገር ግን እጅግ በሚገርም ሁኔታ በሚያስደስት መልኩ በትናንትናው ዕለት እርቅ ተፈጽሞ በተለይ ደግሞ ከአባቱ ጋር ያለውን ነገር ያለውን ችግር በእርቅ ፈተው በእንባ ጭምር ታጅበው ይቅርታን ተጠያይቀው ለብዙዎች ምሳሌ የሚሆን እንግዲህ ሁኔታ ተፈጥሯል። በዚህም ላይቭ ፕሮግራም ላይ እናት ያሳደገችው እናቱ ወይዘሮ ዙፋንም በመንበርከክ ጭምር ስለ ሚኪ ማይኮ ያላትን ፍቅር ተናግራ የኢትዮጵያ ሕዝብም እባካችሁ ይቅርታ አድርጉለት፣ ልጄ ምስኪን ነው፣ ስለዚህ ባጠፋው ነገርም አትዘሩበት፣ ይቅርታን አድርጉለትና ወደ ቀድሞው ስራው ይመለስ የሚልን ሀሳብ እንግዲህ በላይቭ ቀጥታ ስርጭት ላይ ተናግራለች። በዛም በላይቭ ቀጥታ ስርጭት ላይ ከ5000 ሰው በላይ የተከታተለ ሲሆን ብዙዎቹም ልባቸው ተነክቶ ለሚኪ ማይኮም ከዚህ በኋላ ይቅርታን እንደሚያደርጉለትና ወደ ቀድሞ ስራው ሲመለስ ደግሞ አብረውት እንደሚቆሙም ጭምር ሲናገሩ ተመልክተናል። በእውነት ይህን መስማት እጅግ ያስደስታል። ሚኪ ማይኮ እንኳን ደስ ያለ። በተለይ ሁሉም የእርቁ መጀመሪያ ደግሞ ከቤተሰብ ጋር መሆኑ ሌላው ማህበረሰብ ይቅርታን እንዲያደርግለት መንገድን የከፈተ ነው ብለን እናምናለን። ሚኪ ማይኮ ጠንክር። ምክንያቱም እሱ በኢትዮጵያ ለወጣቶች በተለይ ዩቲዩብ ላይ ለሚሰሩ ሰዎች በጣም ብዙ ድርሻን የተወጣ እንዴት መስራት እንዳለባቸው ያሳየ ወጣት ነውና ስለዚህ እንግዲህ የተናገረውን ነገር እሱም በይቅርታን ጠይቋል። ስለዚህ በይቅርታ ልናልፈውና ልናበረታታው አሁን ለሚሰራው ስራ ደግሞ ከጎኑ ልንቆም ይገባል መልእክታችን ነው። ከዚህም ባሻገር ሚኪ ማይኮ ባለፈው ፕሮግራም ላይ እንደነገርናችሁ ያደገው በቸርች ውስጥ ነው። የተለያዩ የራሱ ኳይሮች በመመስረት ኪቦርድ በመጫወት የወጣቶች ፕሮግራሞችን በማዘጋጀት ጭምር ሲሳተፍ የነበረ ታዳጊ ነው። ከዛም በኋላ ከቅርብ ጊዜ ወዲህ አው ደግሞ በሄደበት መንገድም እንደገና ተመልሶ በኤፍቢአይ ቸርችም በፓስተር ዳዊትም ጸሎት ተደርጎለት እንደነበር እናስታውሳለን። ስለዚህ ሚኪ ማይኮ የኛ መልእክታችን በጌታ ነገር ላይ ጽና፣ ያኔ ሙሉ ሰላም ሙሉ እረፍት ካንተ ጋር ይሆናል ብለን መልእክታችንን ማስተላለፍ እንፈልጋለን። በትልቅ ነገር ላይ እንጠብቃለን፣ ደግሞ አሳክተህ እንደምንመለከት እናምናለን መልእክታችን ነው። ውድ የሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ44000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደው ጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት ያለ ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።